ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ማክሰኞ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በአማራ ክልል ውጊያ ድንገተኛ ኦፕሬሽን ተካሂዷል። ከ500 በላይ ፈንጅ ፊውዞችና ለከባድ ጥቃት የተዘጋጁ ሚስጥራዊ ቁሳቁሶች መያዛቸውን ተሰምቷል። ዝርዝር መረጃው ተዘጋጅቷል። በኢትዮ ሱዳን ድንበር አቅራቢያ በሸረሪና ከተቀሰቀሰ ውጊያ በኋላ በራያ አላማጣ መስመር ላይ ውጥረት አይሏል። በራያ አላማጣ ግንባር የህወሓት ሰራዊት በስፋት መሰማራቱ ተሰምቷል። መረጃው ዝርዝር አለው። በቅዳሜው ግጭት በሱዳን ድንበር አቅራቢያ የሚገኝ የስደተኞች መጠለያ ውስጥ በወደቀ የከባድ መሳሪያ ፍንጣሪ በርካታ ስደተኞች መሞታቸውን የሱዳን መንግስት ገልጿል። እንዲሁም አምነስቲ ግጭቱን ተከትሎ አዲስ ስጋት አለኝ ሲል ተሰምቷል። ግብጽ በኢትዮጵያ ህዳሴ ግድብና በአባይ ውሃ መብት ጉዳይ ላይ ኢትዮጵያን አስገዳጅ ስምምነት ለማስፈረም ሌላኛውን የኢትዮጵያ የባህር በር ጥያቄ እንደ መሳሪያ እየተጠቀመችበት እንደሆነ ከሰሞኑ ቀጥተኛ ጥያቄ ቀርቦላታል። ግብጽ ቀይ ባህርን በግድቡ ስምምነት አልቀይርም ስትል ነው የተሰማችው። አጠር ያለ መረጃ አክለናል። ከመቀሌ አፋጣኝ ጥሪ ቀርቧል። የፌዴራል መንግስቱና የትግራይ ኃይሎች ወታደራዊ መባባሱን በአስቸኳይ አቁመው ወደ ሰላማዊ ውይይት እንዲመለሱ በጥብቅ ተጠይቋል። እነዚህንና ሌሎች ዕለታዊ መረጃዎችን አካተናል። አሁን በቀጥታ ወደ ዝርዝሮቹ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። በራያ አዲስ ወታደራዊ ፍጥጫ። በሸረሪና ከተቀሰቀሰ ውጊያ በኋላ በራያ አላማጣ መስመር ላይ ውጥረት አይሏል። በራያ አላማጣ ግንባር የህወሓት ሰራዊት በስፋት መሰማራቱ ተሰምቷል። በራያ አላማጣ የመስክ ወታደራዊ ፍጥጫና የጦርነት ቅድመ ዝግጅት በከፍተኛ ሁኔታ ማየሉን የአካባቢው ነዋሪዎች ገልጸዋል። ከዚሁ የጦርነት ውጥረት መባባስ ጋር ተያይዞ በአላማጣ ከተማ ውስጥ በታጣቂዎች የሚፈጸም የቤት ለቤት ዝርፊያ በስፋት የተጠናከረ ሲሆን ነዋሪዎች ከምሽቱ 1 ሰዓት በኋላ በነፃነት መንቀሳቀስ እንዳልቻሉ ተናግረዋል። አላማጣ ከተማ በትግራይ ውስጥ በሚተዳደረው ራያ ውስጥ ያለች ከተማ ናት። በርካቶች በከተማዋና ዙሪያ ከተፈጠረው ስርዓት አልበኝነት እንደዚሁም ከህወሓት ወታደራዊ አፈሳ ጋር በተያያዘ ከተማዋን እየለቀቁ በአቅራቢያ ወደምትገኘውና በአማራ ክልል ስር ወደምትተዳደረው ቆቦ ከተማ እየገቡ መሆኑን ዶቼ ቬሌ ከዚህ ቀደም ባሰራጨው ዘገባ ያመለከተ መሆኑን አይዘነጋም። በተመሳሳይ መልኩ ከሰሞኑም የህወሓት ታጣቂዎች ፊታቸውን በሽርጥና በተለያዩ ጭንብሎች በመሸፈን ቤቶችን እየሰበሩ የሰዎችን ገንዘብ፣ ወርቅና የእጅ ስልኮችን በኃይል እየወሰዱ እንደሚገኝ ይሄው የዶቼ ቬሌ ዘገባ አክሎ አመላክቷል። በኢትዮ ሱዳን ድንበር ሸረሪና አካባቢ በትግራይ ኃይሎችና በፌዴራል መንግስት መካከል የነበረው ውጊያ ጋብ ባለበት በራያ የተከሰተ ውጥረት የግጭት ስጋት አሁንም በተለያዩ አቅጣጫዎች እያየለ መምጣቱን ያሳየ ሆኗል። የህወሓት ሰራዊት በራያ ግንባር ስትራቴጂካዊ በሆኑት በጨርጨር፣ በቢሶበር፣ በቡታ መርፌ፣ በዋጃ ቆቦ፣ በጃሮታ፣ በዳኒ ያለኮ፣ በሰሌን ውሃ፣ በባይባዋና በቁሙጋ አካባቢዎች በርካታ ሰራዊት በስፋት ማሰማራቱን የተገለጸው ታጣቂዎቹ ለጦርነት ዝግጁ እንዲሆኑ ቀጥተኛ ወታደራዊ መመሪያ እንደወረደላቸው የተገለጸ ሲሆን በአካባቢው ትራንስፖርትና የባንክ አገልግሎቶች ሙሉ በሙሉ በመስተጓጎላቸው ምክንያት ደንበኞችና ነዋሪዎች ለተጨማሪ ከፍተኛ ክፍያና እንግልት መዳረጋቸውን ዶቼ ቬሌ በዘገባው አመልክቷል። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት የተካሄደው የእርስ በእርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወትን እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣውን ህወሓት የሚመሩት ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 ቀን 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። የፌዴራል መንግስቱ ከህወሓት
ህወሓት ከኤርትራና የኢትዮጵያ ተቀናቃይ ናቸው ካላቸው ሀገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ወደ ቀጣይ ርዕስ አለፍን። ውጊያውና 500 ፈንጂዎች። በአማራ ክልል ውጊያ ድንገተኛ ኦፕሬሽን ተካሂዷል። ከ500 በላይ ፈንጅ ፊዩዞችና ለከባድ ጥቃት የተዘጋጁ ምስጢራዊ ቁሳቁሶች መያዛቸውም ተሰምቷል። የሀገር መከላከያ ሰራዊት ሰሞኑን በአማራ ክልል በሚንቀሳቀሱ የፋኖ ታጣቂ ኃይል ላይ ባካሄደ የተቀናጀ ወታደራዊ ዘመቻ 500 የፈንጅ ፊዩዝ ከነ ተቀጣጣይ ገመዶቹ እንዲሁም 180 ኪሎ ግራም ለፈንጅ ማቀጣጠያ የሚውል አልሙኒየም በቁጥጥር ስር ማዋሉን ገልጿል። የመከላከያ ሰራዊት የምስራቅ እዝ ከሐምሌ 20 እስከ ሐምሌ 26 ቀን 2018 ዓ.ም ባሉት ቀናት በርካታ ስፍራዎችን የሸፈነ መጠነ ሰፊ ኦፕሬሽን ማድረጉን አስታውቋል። በዚህም በደቡብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም እና አዊ ብሔረሰብ አስተዳደር ዞኖች ውስጥ ይንቀሳቀስ በነበረው የፋኖ ኃይል ላይ ከፍተኛ ጉዳት መድረሱ በመግለጫው የተገለጸ ሲሆን በርካታ ታጣቂዎች መገደላቸውንና ጥቂት የማይባሉት ደግሞ መቁሰላቸው እንዲሁ ተገልጿል። የሀገር መከላከያ ሰራዊት ትላንት ባወጣው ይፋ መግለጫ መሰረት በኦፕሬሽኑ ከተገደሉት መካከል ታጣቂ ኃይሉ የተራራው ራስ ጉና በሚል ስያሜ የሚጠራው ክፍለ ጦር አዛዥ ተመስገን አብርሃም፣ ጌታለም ባለምህረት የተባለው የብርጌድ አዛዥ እንዲሁም ሸዋ ግዛቸው የተባለው የሻለቃ አዛዥ ይገኙበታል። በዚህ የተቀናጀ ወታደራዊ ዘመቻ ወቅት ከፈንጅ ቁሳቁሶች በተጨማሪ በርከት ያሉ ክላሽንኮቭ ጠመንጃዎች፣ የቃታ መሳሪያዎች፣ አርፒጂ ላውንቸር እና የእጅ ቦምቦች መማረካቸውን መግለጫ ያሳያል። በዚህ ስምሪት የምስራቅ እዝ ኮር ከሽንዲ፣ አችጊ፣ አደጋ እስከ ጉሽታ ድረስ እንዲሁም ከዝቋላ ተነስቶ በአረፋ ቆላ፣ ሸንጌና ከሰከላ በአብስከና አቅጣጫ በመሰማራት ለጥፋት ተልዕኮ የተዘጋጁ ታጣቂዎችን በመምታት ቀጠናውን ሙሉ በሙሉ መቆጣጠሩ በመግለጫው አክሏል። ከዚህ ጎን ለጎንም በፈረስ ቤት፣ በሰቀላ፣ በሐሙሲት፣ በገነት አቦና በሌሎች አካባቢዎች የሚገኘው የእዙ ሰራዊት በአሁኑ ወቅት የማጽዳት ግዳጁን እየተወጣ እንደሚገኝ በመግለጫው ላይ ተመልክቷል። በሌላ አቅጣጫ የተሰማራ የመከላከያ ኃይል ከቁንዝላ ተነስቶ አቦላ፣ ካንቺ፣ ግንብ ገረገራ፣ አስታሪው፣ ከዋሸራ ወደ ሐሙሲት መገንጠያ እንዲሁም በነጭ ወይም በይክሊ፣ በደብረ ዋይትና በጎንፌ ቀጠናዎች ከዋናው ዘመቻ ያመለጡ ታጣቂዎችን እየተከታተለ እንደሚገኝ በመረጃው ተመልክቷል። በደቡብ ጎንደር ግዳጁን በመወጣት ላይ የሚገኘው ክፍልም ከሳሊ ወደ አፋፍ፣ ከክምር ድንጋይ ጠጠር መገንጠያ፣ ከንፋስ መውጫ አህያ ጥላ፣ ከሳሊ አውራምባና ከአርብ ገበያ ሸጋው ማርጌ ቀጠናዎች የሚገኘውን ታጣቂ ቡድን በመደምሰስ በአካባቢው ሰላም ማስፈኑን መከላከያ አመልክቷል። በሌላ በኩል የፋኖ ኃይሎች በበኩላቸው የአጸፋ እርምጃ እየወሰዱ መሆናቸውን በማንሳት በተለይም በገጠር ቀበሌዎችና ስትራቴጂካዊ በሆኑ የተራራማ ስፍራዎች ላይ ያላቸውን የቁጥጥር አቅም ይበልጥ እያጠናከሩ መሆናቸውን ይገልጻሉ። ወደ ቀጣይ መረጃ አለፍን። የስደተኞች መጠለያ በመድፍ ተመትቷል ተባለ። ለ23 ሰዓታት ተካሂዶ በቆመ የቅዳሜው ግጭት በስደተኞች ጣቢያ ላይ ጉዳት መድረሱ ተነገረ። በኢትዮጵያ ድንበር አቅራቢያ በሚገኙ ኢትዮጵያውያን በተጠለሉባቸው የሱዳን ስደተኞች መጠለያዎች የከባድ መሳሪያ ፍንጣሪዎች መውደቃቸውንና ይህም የበርካታ ስደተኞችን ሕይወት መቅጠፉ ተዘግቧል። በስደተኞች ጣቢያ የደረሰውን ጉዳትና ሞት አስመልክቶ የሱዳን የስደተኞች ኮሚሽን መግለጫ አውጥቷል። በመሳሪያ ፍንጣሪዎች የተጎዱና ሕይወታቸው ያለፈ ሰዎች ምን ያህል እንደሆኑ መግለጫው በቁጥር አላስቀመጠም። ኮሚሽኑ የተባበሩት መንግስታትና ቀጠናዊ ድርጅቶች በቀጠናው ሰላምና ጸጥታ እንዲሰፍን፣ የስደተኞች ደህንነት እንዲጠበቅና ለስደተኞች ሰብአዊ እርዳታ እንዲቀርብ ጥረት እንዲያደርጉ ጥሪ አቅርቧል። የሱዳን የሀገር ውስጥ ሚኒስቴርም በሱዳን ኢትዮጵያ ድንበር በህወሓት ቡድንና በኢትዮጵያ መንግስት ኃይሎች መካከል ተደረገ ባለው ጦርነት በስደተኞች ካምፖች ውስጥ የነበሩ ሰዎች መሞታቸውን ማረጋገጡን ገልጿል። ጉዳዩ እጅጉን አሳሳቢ መሆኑንም አክሏል። በከባድ መሳሪያ ፍንጣሪ የተመታው ካምፕ በድንበር ላይ የሚገኝና ከኢትዮጵያ የሚመጡ ስደተኞችንና ጥገኝነት ጠያቂዎችን የሚቀበል እንዲሁም የቅድመ ምዝገባ የሚካሄድበት መሆኑ ተገልጿል። ኮሚሽኑ በስደተኞች መጠለያ ያለውን ሁኔታ አሁንም በቅርበት እየተከታተለ መሆኑን የገለጸ ሲሆን በድንበር ላይ ከግጭቱ በኋላ በሁለቱም አካላት የወታደራዊ አሰላለፍ እየጨመረ መሆኑን ጠቅሷል። በተያያዘ አምነስቲ ግጭቱን ተከትሎ አዲስ ስጋት አለኝ ሲል ተሰምቷል። ባለፈው ቅዳሜ በትግራይ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል በሰሜን ኢትዮጵያ በሱዳን ድንበር አካባቢ የተፈጠረውን ግጭት ተከትሎ አምነስቲ ኢንተርናሽናል ስጋቱን የገለጸበት መግለጫ አውጥቷል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር የሆኑት ትጌሬ ቻጉታ ባስተላለፉት መልእክት ግጭቱ አዲስ የሰብአዊ መብት ጥሰቶችን ሊያስከትል እንደሚችል ማሳሰቢያ ሰጥተዋል። በትግራይ ክልል ዳግም የተቀሰቀሰው ግጭት የአካባቢው ነዋሪዎች ያለምንም ፍትህና ተጠያቂነት ለቀድሞ ጦርነት ኢሰብአዊ ተግባራት ተጋላጭ ያደርጋቸዋል ነው ያሉት። ዳይሬክተሩ ይህ አዲስ ግጭት አምነስቲ ኢንተርናሽናል አሁንም ከባድ የሰብአዊ መብቶች ጥሰቶችንና በደሎችን እየመዘገበባቸው ባሉት በአማራና በኦሮሚያ ክልሎች ከሚካሄዱት የታጠቁ ግጭቶች ጋር ተደማምሮ በሀገሪቱ ቀጠናዊና ዓለም አቀፍ የሰብአዊ መብቶች ምርመራ ዘዴዎች በአስቸኳይ እንዲመለሱ ሲሉ ጠይቀዋል።
አምነስቲ ኢንተርናሽናል ሁለቱም የፌዴራልና የትግራይ ባለስልጣናት በሲቪሎች ላይ የሚፈጸሙ ኢሰብአዊ መብት ጥሰቶች አሁን ላይ እንዳይመለሱ የመጠበቅ እንዲሁም ዓለም አቀፍ የሰብአዊ መብቶች ስታንዳርዶችን እንዲያከብሩና እንዲተገብሩ ጥሪ አቅርበዋል። ወደ ቀጣይ መረጃ አለፍን። ግብጽ ቀይ ባህርን በግድቡ ስምምነት አልለውጥም አለች። ግብጽ የኢትዮጵያን የባህር በር አክሰስ ፍላጎት ይገታል ያለችውን ጠንከር ያለ እንቅስቃሴ እያካሄደች መሆኑ ይታወቃል። ከኤርትራ ከሶማሊያና ከሌሎች ጎረቤት ሀገራት ጋር በዚህ ዙሪያ ስምምነቶችን ስትፈጽም ይታያል። ግብጽ በኢትዮጵያ ህዳሴ ግድብና በአባይ ውሃ መብት ጉዳይ ላይ ኢትዮጵያን አስገዳጅ ስምምነት ለማስፈረም ሌላኛውን የኢትዮጵያ የባህር በር ጥያቄ እንደ መሳሪያ እየተጠቀመችበት እንደሆነ ከሰሞኑ ቀጥተኛ ጥያቄ ቀርቦላታል። ግብጽ ቀይ ባህርን በግድቡ ስምምነት አልቀይርም ስትል ነው የተሰማችው። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ በሶማሊያ በኤርትራም ሆነ በሶማሌላንድ የሚቋቋምን የኢትዮጵያ የባህር ኃይል በፍጹም አትቀበልም ሲሉ መናገራቸውን ሶማሊያ ቱዴይ ዘግቧል። የቀይ ባህር ጉዳይ ለግድቡ ድርድርም አይውልም ሲሉ ተናግረዋል። ሚዲያው ግብጽ የኢትዮጵያን የባህር በር ፍላጎት በአስገዳጅ የግድቡ ስምምነት ትለውጥ እንደሆነ ለሚኒስትሩ ቀጥተኛ ጥያቄ ያቀረበ ሲሆን ሚኒስትሩም ሁለቱ ጉዳዮች የማይገናኙ ናቸው ሲሉ መልሰዋል። የኢትዮጵያ መንግስት በግድቡ ጉዳይ ለመስማማት የቀይ ባህርና የባህር በር ጥያቄ እንደ ሐሳብ አቅርቦ እንደሆነ ተጠይቀውም ከኢትዮጵያ በኩል የቀረበ መሰለ ሐሳብ በፍጹም የለም፣ ቢኖርም አንቀበለውም ብለዋል። ሚዲያው ግን የአፍሪካ ዲፕሎማቶችንና ፖለቲከኞችን ጠቅሶ ኢትዮጵያ ይህንን ሐሳብ በዲፕሎማቲክ ማህበር ውስጥ በቀጠናው እና በዓለም አቀፍ ሶስተኛ ወገኖች በኩል እንዲንሸራሸር ማድረጓን ገልጿል። ሐሳቡ ኢትዮጵያ የንግድና ወታደራዊ ወደብ በሶማሊያ ወይም በኤርትራ በቀጠናው ሀገራት እንድታገኝና በህዳሴ ግድቡ ጉዳይ ከግብጽ ጋር ወደ ስምምነት ለመምጣት ያለመ መሆኑን ምንጩ ዘግቧል። የሐሳብ ስለመኖሩ ግን ከግብጽም ሆነ ከኢትዮጵያ በኩል የተሰጠ ምላሽና ማረጋገጫ የለም። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ግን ፈጽሞ የማይሆን ነገር ሲሉ ሐሳቡን አጣጥለውታል። ግብጽ ከኤርትራ ጋር የወደብ ስምምነቶችን በቅርቡ ስትፈጽም የኢትዮጵያና የሶማሌላንድን የመግባቢያ ስምምነት በጽኑ ከተቃወሙት መካከል ናት። ሶማሊያ ለኢትዮጵያ ወደብ አክሰስ እንዳትሰጥም ግብጽ ሞቃዲሾን የምትጫን ሲሆን የቀይ ባህር ጉዳይ ባህር ዳርቻ ያላቸው ሀገራት ብቻ የሚወስኑበት ነው ስትል ከሰሞኑ ጠበቅ ያለ አቋም ማሰማቷም ይታወሳል። በቀጣይ ርዕስ በምክክሩ ጥብቅ ማስጠንቀቂያ የተሰጣቸው ሰዎች። በአዲስ አበባ እየተካሄደ ያለው ሀገራዊ ምክክር ጉባኤ 21ኛ ቀኑን ይዟል። በእነዚህ ቀናት ውስጥ በርካታ ስራዎች የተሰሩ መሆኑን መግለጫዎች ተሰጥተውበታል። 20ኛ ቀን ውሎ ሐምሌ 27 ቀን 2018 ዓ.ም ይጀመራል ተብሎ የነበረው የርዕሰ ጉዳይ ተመካካሪ ቡድን ምክክር ሳይጀመር መቅረቱን የዛሬው የዋዜማ ዘገባ አመላክቷል። በምክክሩ ሂደት የተሰጣቸውን የኃላፊነት መስመር በማለፍ ያልተገቡ ስራዎችን ሰርተዋል የተባሉ ሰዎችም ጥብቅ ማስጠንቀቂያ የደረሳቸው መሆኑ ታውቋል። ከተለያዩ የአገሪቱ ክፍሎች ተወክለው በጉባኤው ላይ በተለያዩ ቡድኖች የሚሳተፉ ተወካዮች በአንዳንድ ጉዳዮች ላይ የምሁራን ማብራሪያ የሚሰጣቸው ሲሆን ዘገባው በዚሁ ዙሪያ ምንጮች አድርሰውኛል ያለውን መረጃ ጠቅሶ ታይተዋል ያላቸውን ክፍተቶችም ጠቁሟል። በምክክር ሂደት ውስጥ 80 የሚደርሱ የምሁራን ፓናል አባላት ሙያዊ ማብራሪያ እንደሚሰጡ ኮሚሽኑ ማሳወቁን ያስታወሰው ዘገባው በዚሁ መሰረትም የተጣለባቸው ኃላፊነት በአግባቡ ያልተወጡ መኖራቸው ከአወያዮች ጋር በተካሄደው ውይይት መገለጡን ምንጮች አድርሰውኛል ሲል አስታውቋል። አንዳንድ ምሁራንም ሙያዊ ማብራሪያ ከመስጠት ይልቅ የህይወት ታሪካቸውን መግለጥ ላይ ያተኮሩ፣ ከርዕሰ ጉዳዮች ጋር የተገናኘ ትምህርትና ልምድ የሌላቸው፣ አቋማቸውን በማብራራት ተመካካሪዎችን ለማሳመን የሞከሩና ሌሎች ክፍተት የታየባቸው ምሁራን እንደነበሩም የኮሚሽኑ ኮሚሽነሮች በክፍተትነት ገልጸዋልም ተብሏል። ከተመካካሪዎች እንዲሁም ከአወያዮች መሰሉ ቅሬታ መቅረቡ የተነገረ ሲሆን ኮሚሽኑ ቅሬታ በቀረበባቸው ምሁራን ላይ እርምጃ ስለመውሰድ አለመውሰዱ አላሳወቀምም በሚል ተጠቁሟል። ሰኞ ሐምሌ 27 ቀን ለተመካካሪዎች እንዲሰጥ የተደረገው ሙያዊ ማብራሪያ እርምት እንዲወሰድ ማስጠንቀቂያ ከተላለፈ በኋላ የተሰጠ መሆኑን ምንጮች አድርሰውኛል። ከዚህም በተጨማሪ ማስጠንቀቂያ የተሰጣቸው አወያዮችም መኖራቸው ታውቋል። ኮሚሽኑ 160 አወያዮችን አሰልጥኛ አሰማርቻለሁ ማለቱን ያስታወሰው ዋዜማ ኮሚሽኑ የሥራ ስነ ምግባራቸውን ጠብቀው በማይሰሩ አወያዮች ላይ እርምጃ እንደሚወስድ ማሳወቁን ምንጮቼ ገልጸውልኛል ብሏል። ከአወያይነት ሚናቸው ውጪ እንደ ተመካካሪ በምክክር ሂደቱ ለመሳተፍ የሞከሩና ለተመካካሪዎች ምክር ሐሳብ በማቀበል ያልተገባ ድርጊት የፈጸሙ አወያዮች መኖራቸው በውይይቱ ላይ ተነስተዋልም ተብሏል። መሰል ድርጊት በድጋሚ መፈጸሙ ከተረጋገጠ ኮሚሽኑ እርምጃ እንደሚወስድ በውይይቱ ላይ የተሳተፉ ኮሚሽነሮች ያሳሰቡ መሆኑም ታውቋል። መሰል ድርጊት ላይ መሳተፋቸው የተረጋገጠባቸው አወያዮች ከምክክር ሂደቱ እንዲወጡ ማድረግን ጨምሮ በሕግ የሚጠየቁበት ሁኔታ እንዲኖር ይደረጋልም የተባለ መሆኑም ታውቋል። ስልታዊ ቡድኖች 500 ጉባኤተኞች ለሚሳተፉበት የርዕሰ ጉዳይ ተመካካሪ ቡድን
ምክክር የሚያቀርቡት ቃለ ጉባኤ በአንኳር ጉዳዮች ላይ እንዲያተኩር መመሪያ ተላልፈዋልም ተብሏል። ከጥቃቅን ቡድን ጀምሮ እየተካሄደ የሚገኘው ምክክር ለመሪ ጥያቄዎች መልስ በመስጠት ላይ ያተኮረ ሲሆን እስካሁን በተለያዩ ደረጃዎች የተዘጋጁት ቃለ ጉባኤዎች በኮሚሽኑ ማህደር ውስጥ የሚቀመጡ መሆናቸው ተነግሯል። ለርዕሰ ጉዳይ ተመካካሪ ቡድን የሚቀርቡ ቃለ ጉባኤዎች በአንኳር ጉዳዮች ላይ የሚያተኩሩና ምክረ ሀሳቦችን በአግባቡ አደራጅተው የያዙ እንዲሆኑ መመሪያ መተላለፉንም ዘገባው አክሏል። ወደ ቀጣይ መረጃ አለፈ። ከመቀሌ የተሰማው ተኩስ አቁም። ከመቀሌ አፋጣኝ ጥሪ ቀርቧል። የፌዴራል መንግስቱና የትግራይ ኃይሎች ወታደራዊ መባባሱን በአስቸኳይ አቁመው ወደ ሰላማዊ ውይይት እንዲመለሱ በጥብቅ ተጠይቋል። ከሁለት ቀናት በፊት ቅዳሜ ዕለት በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች መካከልም በምዕራባዊ ትግራይ ግጭት መካሄዱ ይታወቃል። ግጭቱ በአንጻራዊ ሁኔታ ሰፍኖ የነበረውን ክልላዊ መረጋጋት አደጋ ላይ ጣለው ሲሆን ቀደም ሲል ከቀረቡት ተከታታይ ጥሪዎች በኋላ አሁንም በርካታ ንጹሃን ዜጎች ለዳግም መፈናቀል መዳረጋቸውና ደህንነታቸው አደጋ ላይ መውደቁ ተገልጿል። ይህንን በምዕራብ ትግራይ ክስተት አስመልክቶ ሳልሳይ ወያነ ትግራይ ሐምሌ 27 ቀን 2018 ዓ.ም ከመቀሌ አስቸኳይ ጋዜጣዊ መግለጫ የሰጠ ሲሆን አሁን ያለው ወታደራዊ መባባስ በሰላም ሂደቱ አፈጻጸምና ክትትል ላይ ያሉ ክፍተቶችን በግልጽ የሚያሳይ ነው ብሏል። ድርጅቱ ለፌዴራል መንግስቱና ለትግራይ ኃይሎች ህወሓት ባቀረበው ጥሪ ጦርነት ይበልጥ ከመስፋፋቱ በፊት ሁለቱም ወገኖች ከፍተኛ ትዕግስት እንዲያሳዩ፣ ወታደራዊ እንቅስቃሴዎችን በአስቸኳይ እንዲያቆሙና ልዩነቶቻቸውን በሰላማዊ ውይይት ብቻ ለመፍታት ቁርጠኛ እንዲሆኑ አሳስቧል። የጦርነት ምርጫ የንጹሃንን ስቃይ ከማራዘም ባለፈ ለዘላቂ ሰላም የሚደረገውን ጥረት ሙሉ በሙሉ የሚያደናቅፍ መሆኑም ተገልጿል። ዓለም አቀፍ የሰብአዊ መብቶች ድንጋጌዎች እንዲከበሩና ለንጹሃን ዜጎች ጥበቃ ቅድሚያ እንዲሰጥ በመግለጫው በጥብቅ የተጠየቀ ሲሆን ለሰላም ሂደቱ ድጋፍ ሲያደርጉ የቆየ የክልሉና የዓለም አቀፉ ማህበረሰብ ባለድርሻ አካላት አሁን የተከሰተውን አዲስ ቀውስ ለመግታት አስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። የትግራይም ሆነ የጎረቤት ክልል ህዝቦች ዘላቂ ሰላም፣ ደህንነትና መረጋጋት የሚገባቸው በመሆኑ አህጉራዊና ዓለም አቀፋዊ ተቋማት ውጥረቱን ለማርገብና አዲስ አውዳሚ ጥፋት አዙሪት እንዳይፈጠር ዲፕሎማሲያዊ ግፊታቸውን እንዲያጠናክሩ ፓርቲው በመግለጫው አሳስቧል። ወደ ቀጣይ ርዕስ አለፍ። በገዳሙ አደጋ ተጨማሪ መረጃዎች። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ 14 ሰዎች ህይወት ማለፉ በትላንትናው ዕለት የተገለጸ ሲሆን በዚህም 14 ሰዎች ህይወት ሲያልፍ በ5 ሰዎች ላይ ደግሞ የከባድና ቀላል አካል ጉዳት መድረሱን የተመላከተበት ሁኔታ ነበር። አደጋው የደረሰው ለጸበል፣ ለሱባኤና ለንግስ ወደ ገዳሙ ባመሩ ምዕመናን ላይ ነው። ክስተቱ ከክረምት ወራት የዝናብ ሁኔታ ጋር በተያያዘ በተፈጠረ የመሬት መንሸራተት መሆኑ የተመላከተ ሲሆን በዚሁ በሰሜን ሸዋ ዞን በሞጃና ወደራ ወረዳ በምትገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም የተከሰተውን አደጋ በተመለከተም ቢቢሲ ተጨማሪ መረጃዎችን አካቶ በጉዳቱ ዙሪያ አንድ ዘገባ አስነብቧል። በተከሰተው አደጋ ምክንያት 5 ሰዎች ከባድና 2 ሰዎች ቀላል የአካል ጉዳት እንደገጠማቸውም የሞጃና ወደራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ዳኛቸው አዝብጤ መረጃውን አድርሰውኛል ሲል ቢቢሲ በዘገባው አመላክቷል። ሌሊቱን የክረምት ዝናብ ሲወርድ እንዳደረና ይህም ሰኞ ሐምሌ 27 ቀን 2018 ዓ.ም ጠዋት 12 ሰዓት አካባቢ ዋሻ ናዳ አስከተለ ሲሉም አመራሮቹ ተናግረዋል። የመሬት መንሸራተቱ በተከሰተበት ጊዜ በቤተ ክርስቲያን ዋሻው በር ላይ ጸሎት ሲያደርጉ የነበሩ ምዕመናን ላይ ጉዳቱ መድረሱንም አስረድተዋል። 5 ሰዎች ከባድ ጉዳት ደርሶባቸው ወደ ደብረ አብ ሪፈራል ሆስፒታል እንደተወሰዱና 2 ሰዎች ቀላል ጉዳት ደርሶባቸው በሰላ ድንጋይ ጤና ጣቢያ እየታከሙ እንደሚገኙ አቶ ዳኛቸው መናገራቸውን ዘገባው አክሎ አመላክቷል። በገዳሙ ጸበል ስላለና የፍልሰታ ጾም እየገባም ስለሆነ ምዕመናን በስፍራው እንደሚገኝ የጠቀሱት አቶ ዳኛቸው ተጨማሪ አደጋን ለመከላከል አሁን አካባቢውን ከልለናል፣ ስጋት ሊኖር ስለሚችል ግን ምዕመናን በአካባቢ እንዳይኖሩ ተደርጓል ሲሉም አክለዋል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምናጦስ በስፍራው በመገኘት ለሞቱት ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘን ወገኖች የማጽናኛ ትምህርተ ወንጌልና አባታዊ ቃለ በረከት ሰጥተዋልም ተብሏል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።